ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? እህታችን አሲያ ዛሬ ዘውጁና አዲስ አበባ ላይ ቢሮ ይከፈትለታል ቃዲ ያለው ምናምን ስትል አየኋት። የነገር ቀልድ መስሎ የነበረ እያመረረ መጥቷል። ምናልባት ይሄ ኢንተርኔት ላይ ያለው እጋባለሁ የሚለው ማህበረሰብን በሐላል መንገድ እናጋባለን አይነት ይመስለኛል ሐሳቧ። እንደኔ እንደው ሐራም ነው ሐላል ነው የሚል ነገር ልናገር አይደለም የመጣሁት። ነገር ግን ኢንተርኔት ላይ ያለው በተለይ ይሄ ስደተኛው ዲያስፖራ የሚባለው ከሀገሩ ወጥቶ ሰርች ቀይራለው የሚለው ማህበረሰብ ላይ ዝሙት የለም። የተሰደደው ሰርች ሀገር ይገባለሁ የሚል ነው እንጂ እንደዚህ አስደንጋጭ ዝሙት የለም። ዝሙት ያለው መሬት ላይ ነው። ይሄ ድሃው ላይ ትምህርቱን ያልጨረሰው ላይ እኔ ሳስበው ስርዓትና ድህነት ውስጥ ሲገቡ እኔ ዝሙቱ እንዴት እንደሚታሰባቸው አላውቅም። ስለዚህ በደንብ ሊሰራ የሚገባው ስርዓቱ ሰርቶ የስራ ባለቤት እንዲሆንና ከዝሙት እንዲርቅ መሬት ላይ ትምህርት መሰጠት አለበት። ዝሙት ያለው ዲያስፖራው ላይ ስደተኛው ላይ ሳይሆን አብዛኛውን ጊዜ መሬት ላይ ያለው ማህበረሰብ ላይ ነው። ልክ እንደ ፕሮቴስታንት ሚሽን ማለት ነው። ይህን ቪዲዮ እንድሰራ ያደረገኝ ዋነኛው ነገር ምንድን ነው? ኡስታዝ ኑሩ ቱርኪ ይሄ ዘውጁና የሚለው ነገር በዛ ምክንያት ወጣቶችን ለመምከር የጀመረው ሀሳብ እህታችን አሲያ አዲስ አበባ ላይ ቢሮ እንድትከፍት አነሳስቶታል። ምን ትዛስ ባለ መሰላችሁ ነገር ከዛሬ 2 ዓመት አካባቢ ወይም አመት ከምናምን 2 ዓመት ይሆናል። ያው እንግዲህ እንደምታውቁት በተደጋጋሚ የፕሮቴስታንት ሚሽነሪ ኢንተርኔት ላይ ተሰብኮ ውጤት አያመጣም፣ መሬት ላይ ድሆችን በቅንጭህልና በዘይት የተለያዩ አስቤዛዎችን በመስጠት ወደ ፕሮቴስታንት ሃይማኖት እንዲሄዱ እያደረጉ ነው ብዬ በተደጋጋሚ ስለምናገር ከተለያየ ቦታ ፕሮቴስታንቶች እንደዚህ አይነት ጥቅም እየሰጡ ድሃን ወሰዱ የሚሉ አስተያየቶችና ሀሳቦች ይመጡልኛል። እና ከድሬዳዋ አንድ ልጅ መጣች እና በሷ ሰፈር አንዲት ኒቃብ የምትለብስ ድሃ እናት አለች። ልጆች አሏት፣ በተጨማሪም ታረግዛለች እና ለወልድ ነው ልጆችን የሚያበላልኝ የለም እኔም አራስ ቤት መበላ የለም ምርዱኝ ብላ የሚረዳት ይጠፋልና በወሬ የሆኑ የሚረዱ ሰዎች አሉ ተብላ ትነገርና አፈላልጋ የሚረዱት ቦታ ስትሄድ ፕሮቴስታንቶቹ ነው አገኟት። ፕሮቴስታንቶቹ ቀጥታ ምንድነው ያላት? የምትወልጂውን ልጅ የወለድሻቸውን ጴንጤ ያደርገን እናሳድጋቸዋለን፣ በዚህ ከተስማማሽ አስቤዛ ቀለብ እንሰፍርልሻለን ያሏት። እኔ ልጆቼንም እኔም ጴንጤ ያልሆንም ብላ ልቧ ተሰብሮ ተመለሰ የሚል ታሪክ ነገረችኝ። ይህን ታሪክ አሲያ ቤት ተናገርኩ በተደጋጋሚ እና ይሄ ነገር አንድ ነገር መሆን አለበት ብላ የቄን የሚል እንትን ቻሪቲ ከፍታለች። አሲያ የወሬ ዋና አላማ የቄን የሚል ቻሪቲ ስላለች አሲያ የድሬዳዋ አካባቢ ልጅ ትመስለኛለች ካልተሳሳኩኝ፣ እዛም ተወልዳ ያደገችው ምናምን አይነት ነገር እንደዛ ስለሆነ መሬት ላይ በጣም እየተቸገርን ነው። ጥፋት እየጠፋ ያለው ድህነቱም ዝሙቱም ምንም ነገር ያለው መሬት ላይ ነውና መሬት ላይ ስራ መስራት አለበት። መሬት ላይ ማህበረሰቡ ዝሙት እንዳይሰራ ትምህርት ማግኘት እንዳለበት ሁሉ መሬት ላይ መረዳዳት አለብን። ደሃ መጠየቅ አለበት። እንደውም ይሄን ቪዲዮ እንድሰራ ያደረገኝ ዋና ነገር ምንድነው? እዚህ ቲክቶክ ላይ አንድ የፕሮቴስታንት ሚሽነሪ እስልምናን ሲሳደብ በነብያችን ላይ ሲቀጥፍ ነበረ። ነገር ግን የፕሮቴስታንት እምነት ቲክቶክ ላይ ኢንተርኔት ላይ ተሰብኮ ውጤት እንደማያመጣ ሲረዳ በአፋር በሶማሌ በሐረርና ድሬዳዋ አካባቢ ድሆችን የተለያዩ ጥቅም በመስጠት ወደ ፕሮቴስታንት ሃይማኖት ለማስገባት እዛ ላይ አትኩሮ እየሰራ ነው። ፎቶውን አደርግላችኋለሁ፣ ብዙዎቻችሁ ታውቁታላችሁ። እና የአሲያን ቻሪቲ ተቀላቀሉ። ፕሮፋይሏ ስትገቡ የቄን የሚል የቴሌግራም ቻናል አለ፣ እሷ ጋር እንገባለን ብላችሁ አሳውቋት። የግሩፑን የቻሪቲውን ህግና ስርዓት ተከትላችሁ የድሬዳዋ አካባቢ ያሉ የድሃ ቤተሰቦች እንዲረዱ ነው ጥሪዬን የማቀርበው። በተለይም የድሬ ልጆች ከአሲያ ጋር ኮንታክት አድርጉ ለማለት ነው።